አርእስተ ዜናም ጠቅላይ ሚኒስትር አብይ አህመድ በሐዋሳ ልዩ ኢኮኖሚ ዞን የሚገኙ ዘመናዊ የሶላር ፓኔል የሚያመርቱ ዘመናዊ ፋብሪካዎችን መረቁ። ሀገራዊ ምክክርና የሽግግር ፍትህ የስርዓት ስብራትን በመጠገን በኢትዮጵያ አዲስ የፖለቲካ ምዕራፍን ተግባራዊ የሚያደርግ ነው። ከንቲባ አዳነች አቤቤ በአዲስ አበባ ከተማ አስተዳደር በ9 ወራት ዕቅድ 96 በመቶ የሚሆነውን ማሳካት ተችሏል አሉ። ሰባተኛው ጠቅላላ ምርጫ ነፃ ፍትሃዊና ሰላማዊ እንዲሆን የፍትህ ተቋማት ከምርጫ ቦርድ ጋር በቅንጅት እየሰሩ ነው። ከውጭ የዜና ምንጭ በመካከለኛው ምስራቅ የተከሰተውን ችግር ለመፍታት ከፍተኛ ዲፕሎማሲ እንቅስቃሴ የተደረገበት ባለበት በዚህ ወቅት የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ በአንድ ሳምንት ለሁለተኛ ጊዜ በፓኪስታን ጉብኝት እያደረጉ ነው። እንደምን አምሽታችኋል። ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። የምሽቱን ዜና ይዘን ቀርበናል። ተመስገን በየነ ነኝ። በቅድሚያም ጠቅላይ ሚኒስትር አብይ አህመድ በሐዋሳ ልዩ ኢኮኖሚ ዞን የሚገኙ ዘመናዊ የሶላር ፓኔል የሚያመርቱ ዘመናዊ ፋብሪካዎችን መረቁ። ኢትዮጵያ በአርቲፊሻል ኢንተለጀንስ የሚሰሩ ፋብሪካዎችን በማስፋፋት የኢንዱስትሪ ማዕከል ለመሆን እየተጋች ትገኛለች። የሶላር ፋብሪካዎቹ ለኢትዮጵያ ኢንዱስትሪ ዘርፍ አዲስ የሆነውን የአርቲፊሻል ኢንተለጀንስ ቴክኖሎጂ ይዘውም መጥተዋል። ባየሙላት ዝርዝሩን ይዟል። የኢትዮጵያ የአሁኑ ጉዞ እንቅፋት የሚገታው አይደለም። ጎርባጣውን አለስልሳ የተጣመመውን አቃንታ ዛሬን ተሻጋሪ ስልቶችን በመቀየስ ወደ መዳረሻዋ ብልጽግናዋ እየገሰገሰች ነው። የኢንዱስትሪ ፓርኮች ከሀገር ዕዳነት ወደ ምንዳነት የተቀየሩትም በዚሁ ስልት ነው። ከዓመታት በፊት በተለያዩ ምክንያቶች ድምፅ አልባ ኦና የነበሩ የልዩ ኢኮኖሚ ዞን የማምረቻ ሼዶች አሁን የዘመናዊ ኢንዱስትሪ አርማ የሆኑ የሶላር ማምረቻ ፋብሪካዎችን ከፍተኛ ምርት እያመረቱ ነው። ይህም የኢትዮጵያ የዛሬ ውሃ ልክ የነገ ካስማዋ በአይነትና በጥራት መሰረት የተጣለ ለመሆኑ አስረጂ የሚፈልግ ጉዳይ አይደለም። ከጥቂት ዓመታት በፊት ይህ ፓርክ የጨርቃጨርቅ ምርት የሚመረትበት የነበረ ቢሆንም በመሃል በገጠመን መንገራገጭ አገዋ ሲነሳ ብዙዎች ኢንዱስትሪዎች ለቀው ወጥተው ይህ ፓርክ ኦልሞስት ኦና ሆኖ ነበር። 90% ሼዶቻችን ስራ አልነበራቸው። ይህ አካሄድ አያዋጣም፣ ትምህርት ይወሰድበት፣ ዳይቨርሲፋይ ማድረግ አለብን። በአንድ ሴክተር ላይ በአንድ ገበያ ላይ የተንተራሰ አፕሮች ለኢትዮጵያ የሚያዋጣ መንገድ አይደለም ብለን ትምህርት ከወሰድን በኋላ ምናልባት ዓመት ቢሆን ነው ወደ ቪየትናም ሄደን አንከር ኢንቨስተር በዚህ ሴክተር ተለቅ ያለ ገንዘብ ኢንቨስት አድርገው በቀላሉ ገበያ ማምጣት የሚችሉ ሰዎች ለማምጣት ግብዣ እያደረግ ነው። ትናንት በጠቅላይ ሚኒስትር አብይ አህመድ የተመረቁት በሐዋሳ ልዩ የኢኮኖሚ ዞን የሚገኙት 3 የሶላር ፓኔልና የጋዝ ማምረቻ ፋብሪካዎች ኢትዮጵያ እንደ ውሃ ኃይል ማመንጫ ሁሉ የፀሐይ ኃይልን በከፍተኛ መጠን በማምረት የታዳሽ ኃይል ማዕከል እንድትሆን ያደርጓታል። ዛሬ የምናስመርቃቸው 3ቱ የሶላር ማምረቻ ፋብሪካዎች 11.3 ጊጋዋት ኢነርጂ ማምረት የሚያስችል የሶላር ሴል ያመርታሉ። ተጨማሪ 4 ጊጋዋት በሁለት ፌዝ ለማምረት አዲስ ስራ እንጀምራለን ብለው ቃል በገቡት መሰረት ከጥቂት ወራት በኋላ ሐዋሳ ላይ የሚመረተው አጠቃላይ ቁጥር 15.3 ጊጋዋት ይሆናል። እዚህ ብቻ ሳይሆን በደብረ ብርሃን 3 ጊጋዋት፣ በአዲስ አበባ 2 ጊጋዋት ኦልሬዲ ስራ የጀመሩ ስላሉ በድምሩ በሚቀጥለው ዓመት ከ20.3 ጊጋዋት በላይ ኢነርጂ ማምረት የሚያስችል የሶላር ሴል ኢትዮጵያ ውስጥ ይመረታል። ይሄ በድምር ሲታይ የህዳሴን 4 እጥፍ ማለት ነው።
እነዚህ ዘመናዊ ፋብሪካዎች አቧራውን አራግፎ አሻራ የማኖር ምልክት ብቻ አይደሉም። የልዩ ኢኮኖሚ ዞኖች ጨርቃጨርቅ አምርተው ከሚያስገኙት የውጭ ምንዛሬ እስከ 5 እጥፍ ብልጫ ለሀገር ያስገባሉ። ይህ የመጣው በአንድ ዓመት ጊዜ ብቻ ሲሆን ፋብሪካዎቹ በአርቲፊሻል ኢንተለጀንስና በሮቦት ታግዘው በጥራትና በፍጥነት በማምረታቸው ነው። ቴክኖሎጂው ከሶላር ፓኔሎች ወደ ሌሎች ዘርፎች ከተሸጋገረ ኢትዮጵያ ዓለም አቀፍ የኢንዱስትሪ ማዕከልነቷን እውን ታደርጋለች። በኢትዮጵያ ውስጥ ኢንዱስትሪ በዚህ ንጽህና በኤአይ ታግዘው በሮቦት ሲያመርቱ ማየት የመጀመሪያችን ነው። ይህንን በሶላር ሴል ያየነውን ቴክኖሎጂ የመጠቀም ምርት የማሳለጥ ጥራት የመጠበቅ ልምምድ ኮምፒውተሮች፣ ስልኮች ወደ ማምረት ካሳደግን ሌላ ሀገር የምንቀናባቸውን የአመራረት ስርዓት የተከተሉ ኤአይ የሚጠቀሙ በአጭር ጊዜ ብዙ ምርት የሚያመርቱ እና ትልቅ ሀብት የሚያስገኙ የኢንዱስትሪ ዘርፎች ውስጥ እንቀላቀላለን ማለት ነው። የአርቲፊሻል ኢንተለጀንስ ቴክኖሎጂ ወደ ኢንዱስትሪው ሲገባ የምርት እድገትን አስተማማኝ በማድረግ የኢንዱስትሪው ዘርፍ ኢኮኖሚውን ከፍ እንዲያደርግ መሰረት ይጥላል። ኤአይ የነገ የልጆቻችንን እጣ ፈንታ ይወስናል። ኤአይ ላይ በክረን እንስራ ያልነው ከኢንዱስትሪ ከማኒፋክቸሪንግ አንጻር ቅድም እዚህ ባየናቸው 3 ፋብሪካዎች እንዳያችሁት ከሞላ ጎደል አብዛኛው ስራ የሚሰራው በሮቦት ነው። ፈጣን ፕሬሲሽን የተሞሉ የሚሄዱበትን ቦታ የሚያውቁ ሴንሰር ያላቸው የተሳለጠ የማምረት ስርዓት የሚፈጽሙ በከፍተኛ ደረጃ ምርትን የሚያሳድጉ ዘመናዊነት የተላበሱ የማምረቻ ፋብሪካዎችን ማየት መቻላችን ለሐዋሳም ለኢትዮጵያም ትልቅ የምስራች ስለሆነ እንኳን ደስ ያላችሁ ማለት እወዳለሁ። ኢንዱስትሪው አሁን ባለው ፍጥነት እየተጓዘ ከሀገሪቱ ጠቅላላ ምርቶች በአጭር ጊዜ ከፍተኛው ድርሻ ይዛል። እንደ ሀገር እየተደረገ ላለው ብዝሃ ዘርፍን ማዕከል ላደረገው መዋቅራዊ የኢኮኖሚ ሽግግር ማሳኪያ አንዱ ቁልፍ ይኸው ዘርፍ ነውና በዚሁ በሐዋሳ ልዩ የኢኮኖሚ ዞን የሚገኙ ዘመናዊ የሶላር ፓኔል የሚያመርቱ ዘመናዊ ፋብሪካዎችን የመረቁት ጠቅላይ ሚኒስትር አብይ አህመድ በሐዋሳ ያደረጉትን ጉብኝትና እንደዚሁም ደግሞ ያስተላለፉትን መልእክት በተንቀሳቃሽ ምስል እንከታተል። ሁልጊዜም ወደ ሐዋሳ ሰው ደስታን፣ ሰላምን፣ ፍቅርን እና ቅድም የጠቀስኳቸውን የምግብ አይነቶች ለመቅመስ፣ ለመዝናናት፣ ለመደሰት ይመጣ ነበር። ዛሬ ግን ያ ታሪክ አዲስ ታሪክ አክሏል፣ ጨምሯል። ሐዋሳ የውበት የአሳ የቡርሰሜ ብቻ ሳይሆን ለኢትዮጵያና ለአፍሪካ ብርሃን የሚያመነጭ ትልቁ የሶላር ሴል በአፍሪካ የሚመረትባት ከተማ ሆናለች። የዛሬ ዓመት ገደማ ቶዮን በቪየትናም ጎብኝተን እንደዚህ ያለ ዘመናዊ ፋብሪካ ኢትዮጵያ ውስጥ ለማየት በጣም ከፍተኛ ጉጉት አድሮብን ነበር። ቶዮ መጥቶ የመጀመሪያውን ፌዝ 2 ጊጋዋት ገደማ ስራ ካስጀመረ በኋላ ራሱ ቶዮ ወደ 4 ጊጋዋት ለማሳደግ ወሰነ። ሌሎች 2 ተጨማሪ ትላልቅ ኩባንያዎች ወደዚህ ኢንዱስትሪያል ፓርክ መጥተው ሶላር ለማምረት ወሰኑ። በኢትዮጵያ ውስጥ ኢንዱስትሪ በዚህ ንጽህና በኤአይ ታግዘው በሮቦት ሲያመርቱ ማየት የመጀመሪያችን ነው። ይህንን በሶላር ሴል ያየነውን ቴክኖሎጂ የመጠቀም ምርት የማሳለጥ ጥራት የመጠበቅ ልምምድ ኮምፒውተሮች፣ ስልኮች ወደ ማምረት ካሳደግን ሌላ ሀገር የምንቀናባቸውን የአመራረት ስርዓት የተከተሉ ኤአይ የሚጠቀሙ በአጭር ጊዜ ብዙ ምርት የሚያመርቱ እና ትልቅ ሀብት የሚያስገኙ የኢንዱስትሪ ዘርፎች ውስጥ እንቀላቀላለን ማለት ነው። ባየሁት እጅግ በጣም ደስ ብሎኛል። እናንተም እንኳን ደስ ያላችሁ። እንደዚህ ያለው መልካም ስራ ይቀጥል፣ ይበርታ። የኢትዮጵያ ብልጽግና ለልጆቻችን መልካም ሀገር የመቶው ጅማሮ በአስተማማኝ መሰረት እንዲጣል
በጋራ እንድንቆም አደራ ልላችሁ እወዳለሁ። እጅግ አድርጌ አመሰግናለሁ። እናመሰግናለን። በዚሁ ርዕሰ ጉዳይ ላይ ስንቆይ ኢትዮጵያ ወደ ማኑፋክቸሪንግ ኢንዱስትሪ ለምታደርገው ሽግግር መሰረት የሚጥሉ የኢንቨስትመንት ውጤቶች መመዝገባቸውን ቀጥለዋል። መንግስት ቴክኖሎጂንና እውቀትን መሰረት ያደረጉ አምራቾችን ለመሳብ በሰጠው ትኩረትም አዲስ የተገነባው የሶላር ማምረቻ ፋብሪካ በይፋ ወደ ስራ ገብቷል። ፋብሪካው ለዜጎች ሰፊ የስራ ዕድል ከመፍጠሩም ባለፈ በታዳሽ ኃይል ዘርፍ ያለውን አቅም ያሳድገዋል። አለም ይልፉ የኢንዱስትሪ ልማት በኢትዮጵያ ታሪክ ለሀገር ኢኮኖሚ የጀርባ አጥንት መሆን መጀመሩን የሚያበስሩ ተጨባጭ ለውጦች እየታዩ ነው። ኢትዮጵያ በግብርና ላይ የተመሰረተውን የምጣኔ ሀብት መዋቅር ብዝሃ ዘርፍ ኢኮኖሚ መሰረት ወዳደረገው ወደ ማኑፋክቸሪንግ ዘርፍ ለማሸጋገር በያዘችው ስትራቴጂ መሰረት ዘርፉ አሁን ላይ ከምንጊዜውም በላይ ለሀገራዊ እድገት ከፍተኛ ግፊት እያደረገ ይገኛል። በተለይም በቅርብ ዓመታት የተዘረጉት የፖሊሲ ማሻሻያዎችና የኢንቨስትመንት ማበረታቻዎች ኢትዮጵያን በአፍሪካ ቀዳሚ የኢንዱስትሪ ማዕከል ለማድረግ ለተያዘው ግብ እንደ ትልቅ ስኬት የሚወሰዱ ናቸው። እስካሁን የተገነቡ ግዙፍ ፋብሪካዎች የውጭ ምንዛሬን በማስገኘት የገቢ ምርቶችን በሀገር ውስጥ በመተካትና ለዜጎች ሰፊ የስራ ዕድል በመፍጠር ረገድ የላቀ አስተዋጽኦ እያበረከቱ ይገኛሉ። በዚህ ዓመት የባለፉት 9 ወራት የኢኮኖሚ አፈጻጸማችን እንደሚያሳየው ይሄ ባለ 2 አሃዝ ከጥቂት ዓመታት በኋላ ለመጀመሪያ ጊዜ የምናስመዘግብበት ትልቅ የኢኮኖሚ እድገት የሚመዘገብበት ዓመት ነው። ብልጽግናም እንደሚረጋገጥ ትልቅ አመላካች ነው። በዚህ ዓመት በዚህ 9 ወር ብቻ 7.7 ቢሊዮን ኤክስፖርት አስመዝግበናል። ይሄም የኢትዮጵያ የመነሳት ኢትዮጵያ ራይዝ እያደረገች ሻይን እያደረገች መሆኑን የሚያመላክት ሪከርድ የተመዘገበበት 9 ወር ነው። ወደኛ ሴክተር ስንመጣ ደግሞ ባለፉት 9 ወራት ብቻ $5 ቢሊዮን ኢንቨስትመንት ኢትዮጵያ አትራክት አድርጋለች። በእነዚህ ፓርኮች ውስጥ ከ300 በላይ የሚሆኑ የውጭም የሀገር ውስጥ ባለሀብቶች ይገኛሉ። ከዚህ ውስጥ ከ65 በመቶ የሚሆኑት በአሁኑ ሰዓት የሀገር ውስጥ ባለሀብቶች ናቸው። ይህንን ጉዞ ይበልጥ የሚያሳልጠውና በታዳሽ ኃይል ላይ ትኩረት ያደረገው አዲሱ የሶላር ፓኔል ማምረቻ ፋብሪካ ወደ ስራ ገብቷል። ፋብሪካው መንግስት ቴክኖሎጂና እውቀትን የሚጠቀሙ አምራቾችን ለመሳብ ባከናወናቸው ስራዎች የተገኘ ስኬት ነው። ቴክኖሎጂ የሚጠቀሙ እውቀትን የሚጠቀሙ ስኪልድ የስራ ዕድል ለስኪልድ ሌበር ስራ ዕድል የሚፈጥሩ እና ኢኮኖሚያችንንም በኤክስፖርትም በኢምፖርት ሰብስቲዩሽንም ወደ ላቀ ደረጃ ላይ ያሻገሩ የሚችሉ ኢንዱስትሪዎችን አትራክት ለማድረግ ባለፉት 2 ዓመታት ስራ ስንሰራ ቆይተናል። በሐዋሳ የምናስመርቃቸው እነዚህ ኢንዱስትሪዎች የዚህ ጥረት የዚህ የመንግስት አቅጣጫ በተለይ ደግሞ ክቡር ጠቅላይ ሚኒስትራችን ቪየትናም ድረስ ሄደው እነዚህ ኢንዱስትሪዎች ለመሳብ በተደረገው ጥረት ፍሬ ያፈራበት ትልቅ ማሳያ ነው። ዛሬ የምናስመርቀው ሐዋሳ ከዚህ በፊት እንደምታውቁት የቴክስታይል የጋርመንት ማዕከል ነበረ። በአጓ ምክንያት በተለያዩ ጫናዎች ብዙ ኢንዱስትሪዎች አቅማቸው ተዳክሞ የነበረበት ሁኔታ ነው የነበረው። አሁን እነዚህ ዳይቨርሲፊኬሽን ባልነው ስትራቴጂ የሶላር ሴል የሚያመርቱ ጋስ የሚያመርቱ ኢንዱስትሪዎች በስፋት ገብተዋል። ፓርኩን አነቃንቀዋል። በሐዋሳ ከተማም ትልቅ የኢኮኖሚ እንቅስቃሴ ፈጥረዋል። እነዚህ ወደ ስራ የገቡት ግዙፍ ፋብሪካዎች በሺዎች ለሚቆጠሩ ወጣቶች ቋሚ ስራ ዕድል በመፍጠር ረገድ ቀዳሚውን ስፍራ ይዛሉ። ከዚህ ባለፈም የኢትዮጵያን የወጪ ንግድ ገቢ በማሳደግ በመሰረተ ልማት ማስፋፋትና በቴክኖሎጂ ሽግግር ረገድም የራሱን ሚና ይወጣል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን ሲቋቋም ዋና ዓላማውም የተቀናጀ መሰረተ ልማት ለኢንዱስትሪዎች ለኢንቨስተሮች እያቀረበ በቀላሉ ሀብትን ቆጥበን ኢንዱስትሪ እንዲያርግ ማኑፋክቸሪንግ እንዲያርግ ማድረግ ዓላማ ይዞ የተቋቋመ የዛሬ 10 ዓመት ነው። እስካሁን ባለው በዚህ 10 ዓመት ውስጥ $1.5 ቢሊዮን ኤክስፖርት ከነዚህ ፓርኮች ተካሂደዋል። 1.6 ቢሊዮን ኢንቨስት አድርገን 1.5 ቢሊዮን ኤክስፖርት ከነዚህ ፓርኮች ተደርጓል። ወደ 800 ሚሊዮን በላይ ኢምፖርት ሰብስቲዩሽን ተደርጓል። በባክዋርድ እና ፎርዋርድ ሊንኬጅ ከ500 ሚሊዮን ዶላር በላይ አድርገናል። የኢትዮጵያ የማንሰራራት ጉዞ ውስጥ ማኑፋክቸሪንግ ኢንዱስትሪ እንዲያድግ እንዲያብብ በስፋት የስራ ዕድል እንዲፈጥ ለኤክስፖርት ኮንትሪቢዩት እንዲያደርግ
መሰረተ ልማት በጣም ወሳኝ ጉዳይ ነው። ፋብሪካው በሙሉ አቅሙ ማምረት ሲጀምር የታዳሽ ኃይል ዘርፍን በዘመናዊ ቴክኖሎጂ በማገዝ የዜጎችን ተጠቃሚነት ያረጋግጣል። ይህም ለኢትዮጵያ አምራች ኢንዱስትሪውን ማዕከል ወዳደረገው መዋቅራዊ የኢኮኖሚ ሽግግር ትልቅ ግብዓት እንደሚሆን ይጠበቃል። ኢትዮጵያ በጥቅሉ የውጭ ቀጥታ ኢንቨስትመንትን የመሳብ አካሄድን በመቀየር የሀገርን የረዥም ጊዜ ጥቅም ግምት ውስጥ ያስገባ አካሄድን መከተል ጀምራለች። መንግስት ቅድሚያ በሚሰጣቸው ዘርፎች ስኬታማ የሆኑ ዓለም አቀፍ ኩባንያዎችን የመለየቱ ስራም እየተከናወነ ይገኛል። ኢትዮጵያ የውጭ ቀጥታ ኢንቨስትመንትን ለመሳብ የምትከተለው አዲስ መንገድ በዓለም አቀፍ ደረጃ ያላትን ተወዳዳሪነት ከማሳደጉም በላይ የኢኮኖሚ እድገቷን በጽኑ መሰረት ላይ ለመገንባት የሚያግዛት ነው ይለናል ቀጣዩ የጌታ ባልቻ ዘገባ። ዓለም አቀፉ የኢንቨስትመንት ገበያ እጅግ ከፍተኛ ፉክክር የሚታይበት ሆኗል። የውጭ ቀጥታ ኢንቨስትመንት ተመራጭ መዳረሻ ለመሆን ብዙ ምቹ ሁኔታዎችን መፍጠርና እኔን ምረጡኝ ብሎ የማሳመን ብርቱ ጥረትንም ይጠይቃል። በዚህ ውስጥ አሸንፎ መውጣት ዜጎችን ተጠቃሚ ከሚያደርግ ጥራት ያለው የሥራ ዕድል፣ ዘላቂ ጥቅም እስካለው የቴክኖሎጂ ሽግግር የሚፈጥርና ለኢኮኖሚው የሚያስገኘው ትሩፋትም ብዙ ነው። የውጭ ቀጥታ ኢንቨስትመንት ገበያው ካቀረበው ባለሀብት በምርጦቹ መመረጥ ዘላቂ ጥቅምን የሚያረጋግጥም ሆኗል። ኢትዮጵያም ቀደም ሲል የነበረውን በጥቅሉ የውጭ ቀጥታ ኢንቨስትመንትን የመሳብ አካሄድ በመቀየር የሀገርን የረጅም ጊዜ ጥቅምን ግምት ውስጥ ያስገባ አካሄድን መከተል ጀምራለች። አሁን የምንከተለው አፕሮች በጥቅል የውጭ ኢንቨስተር ሳይሆን ሄድ ሃንት እያደረገ አቅም ያላቸው፣ ልምድ ያላቸው፣ እውቀታቸውን፣ ገንዘባቸውን ለማፍሰስ ዝግጁ የሆኑ የመንግስት ቀጥተኛ ሰፖርት ቢደረግላቸው በእውቀት ሽግግሩ በምንፈልገው የውጭ ምንዛሪ የሚታይ የሚጨበጥ ኢምፓክት ያላቸውን ባለሀብቶች እያመጣን ያለ ነው። በሁሉም ሴክተር ነው እናናገራቸው። ባለሀብቶች በቂ ገንዘብ ያላቸው፣ ልምድ ያላቸው፣ በሴክተሩ እውቅና ያላቸው ከሆኑ እኛ የምናደርገው ድጋፍ ታክሎበት በአጭር ጊዜ ውስጥ ውጤታማ መሆን እንችላለን። በስመ ኢንቨስተር ብናግበሰብስ ታክስ የማይከፍሉ የሚያጭበረብሩ ምርት እያመረቱ ነው ይባላል። በተጨባጭ ግን ለሀገር ጥቅም የማያስገኙ ከሆነ ፋይዳ የለውም ብለን ባለፉት ዓመታት ከተማርን በኋላ በእቅዳችን ውስጥ ያስገባ ነው ጌም ቼንጀር የሆኑ ኢንቨስተርስ ሄድ ሃንት እያደረግን እየመረጥን ማምጣት ይገባናል። ቀደም ባለው ጊዜ እንደነበረው ኢንቨስተሮች በራሳቸው ፍላጎት መጥተው ፈቃድ እንዲወስዱ ከመጠበቅ ይልቅ መንግስት ቅድሚያ በሚሰጣቸው ዘርፎች ስኬታማ የሆኑ ዓለም አቀፍ ኩባንያዎችን የመለየት ስራ እየተከናወነ ይገኛል። ከዚህ በፊት የአጠቃላይ የኢትዮጵያን እምቅ አቅሞች እናስተዋውቅበት የነበረውን መንገድ የመቀየር ስራ ሰርተናል። ከዚህ በፊት አጠቃላይ በጅምላ የማስተዋወቅ ስራ ነው የነበረው። አሁን ግን ይሄ ዓላማ ተኮር የሆነ የኢንቨስትመንት ማስተዋወቂያ ዘዴን ከተገበረም በኋላ በተለይ አንደኛ ጥራት ያላቸው ባለሀብቶች፣ ሁለተኛ ጥራት ያላቸው ብቻም ሳይሆን ወደ ኢትዮጵያ ከመጡ በኋላ ደግሞ ለረጅም ጊዜ በኢትዮጵያ ኢኮኖሚ ውስጥ መቆየት የሚችሉ ከዛም አልፎ ኢትዮጵያን መጥቀም የሚችሉና ራሳቸው መጥቀም የሚችሉ ኢትዮጵያን በምን መንገድ በስራ ዕድል ፈጠራ፣ በኤክስፖርት፣ በእውቀት ክህሎትና ሌሎችም ቴክኖሎጂ ሽግግሮችና በሌሎችም ጉዳዮች ኢትዮጵያን ሀገርን ታክስ በመክፈል እና በሌሎችም ጉዳዮች ኢትዮጵያ መጥቀም የሚችሉ ብለው ራሳቸውን ደግሞ ከኢትዮጵያ ኢኮኖሚ መጠቀም የሚችሉ ኳሊቲ ባለሀብቶች ላይ ፎከስ አድርገን እየሰራን ነው ያለ ነው ማለት ነው። ኢትዮጵያ በምስራቅ አፍሪካ በውጭ ቀጥታ ኢንቨስትመንት መዳረሻነት የቀዳሚነት ቦታዋን ማስጠበቅ ብቻ ሳይሆን ከአፍሪካም ለመጀመሪያ ጊዜ የሁለተኛ ደረጃን ይዛለች። ከሰሞኑ እንደታየውም በአንድ መድረክ እስከ 13 ቢሊዮን ዶላር የውጭ ቀጥተኛ ኢንቨስትመንት ስምምነት መፈራረም እየቻለች ነው። በፎሪን ዳይሬክት ኢንቨስትመንት በቅርቡ እንደሰማችሁት ነው። በጣም ከፍተኛ የውጭ ሀብት ሳቢ ከሚባሉ የአፍሪካ ሀገሮች ኢትዮጵያ በቀዳሚዎች ውስጥ ትመደባለች። በጣም በከፍተኛ ደረጃ የውጭ ኢንቨስትመንቶች እየመጡ ነው። ኤርፖርት ላይ ኢንቨስት የሚያደርጉ፣ በክሊን ኤነርጂ ኢንቨስት የሚያደርጉ በጣም ትላልቆች። ራሱ የማዳበሪያውና የጋዝ ኢንቨስትመንቱ በቀላል የሚታይ አይደለም። በዓለም አቀፉ የንግድ ትስስር ውስጥ የውጭ ቀጥታ ኢንቨስትመንት የአንድ ሀገር የኢኮኖሚ መዋቅርን ከመቀየር አልፎ የቴክኖሎጂ ሽግግርን ለማፋጠንና የሥራ ዕድልን ለመፍጠር ቀዳሚውን ድርሻ ይይዛል። ኢትዮጵያም ይህንን እውነታ መሰረት በማድረግ ባለፉት ጥቂት ዓመታት የኢንቨስትመንት ምህዳሯን ለማሻሻልና የዓለም አቀፍ ባለሀብቶችን ቀልብ ለመሳብ ሰፋፊ የማሻሻያ እርምጃዎችን እየወሰደች ትገኛለች። ኢትዮጵያ የውጭ ቀጥታ ኢንቨስትመንትን ለመሳብ የምትከተለው አዲስ መንገድ በዓለም አቀፍ ደረጃ ያላትን ተወዳዳሪነት ከማሳደጉም በላይ የኢኮኖሚ እድገቷን በጽኑ መሰረት ላይ ለመገንባት የሚያግዛት ነው።
የዓለም ባንክና የአይኤምኤፍ ዓመታዊ ስብሰባ ዋሽንግተን ላይ ያደረገ ነው ያለው እና የዚህን ዓመት እድገት ፕሮጀክሽን አውጥቷል። በአፍሪካ ውስጥ ቁጥር 1 ከፍተኛ እድገት ያላት ሀገር ኢትዮጵያ ናት። ከፍተኛ ቁጥር 1 በምን መጣ ሲባል በቱሪዝም በሰራነው ስራ፣ በግብርና በሰራነው ስራ፣ በኢነርጂ በሰራነው ስራ፣ በቴክኖሎጂ በሰራነው ስራ፣ በማይኒንግ በሰራነው ስራ በድምር ውጤት ነው ይሄ ነገር የመጣው። አፍሪካ በእነሱ ግምት ከ9% በላይ እድገት የምታረጋግጥ ብቸኛው ሀገር ኢትዮጵያ ናት። እኛ ከዚያም በላይ እንጠብቃለን፣ ሲደርስ የምናየው ይሆናል። ይህ ግን የመጣው ግልጥ ያለ ስትራቴጂ ኖሮን የት ጋር ምን እንደምናደርግ አውቀን እንዴት ፎሎ እንደምናደርግ ገብቶን በትጋት መስራት ስለቻለ ኢትዮጵያ የምትሰራው በአባቶቻችን ደም ብቻ ሳይሆን በእኛም ላብ እንደሆነ ስለምናምን። ይህ ዜና በቀጥታ የተላለፈላቸው የሚገኘው ከኢትዮጵያ ቴሌቪዥን ነው። የመደመር መንግስት የታሪክ ስፍራዎችን መልሶ በማልማት ቅርሶች የኢኮኖሚ ምንጭና የሀገር ኩራት እንዲሆኑ የጀመረውን ስራ አጠናክሮ እንደሚቀጥል ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትሩ የአብዲ ነጋሽ ቅርስ ማሰባሰቢያና ማስጎብኛ ቤትን ጎብኝተዋል። የጎበኘነው የቅርሶች ስብስብ ለሀገራችን ታሪክና ባህል ትልቅ ክብር የሚሰጥ ድንቅ ስራ ነው ሲሉም ተናግረዋል። እነዚህ ሀብቶች አሁን በሚመጥናቸው ታሪካዊ ስፍራ ተደራጅተው ለእይታ መብቃታቸው ለዘርፉ ትልቅ እመርታ ስለመሆኑም ጠቁመዋል። ምክትል ጠቅላይ ሚኒስትሩ እንደ አቶ አብዲ ነጋሽ አይነት በፍላጎትና በሀገር ፍቅር ስሜት የሚሰሩ ሰዎች የዜጋን አስተዋጽኦ ይበልጥ ከፍ እንደሚያደርጉ ያሳወቁት ምክትል ጠቅላይ ሚኒስትሩ የቅርሶች ስብስብ የከተሞቻችን አንዱ የቱሪስት መስህብ ሆኗል ሲሉም ነው የገለጹት። እንዲህ ያሉ የሀገር መዝገቦች በታሪካዊ ህንፃዎች ውስጥ ጠብቆ ማቆየት ለብልጽግና የምናደርገውን ጉዞ በእውቀትና በማንነት ላይ ለመገንባት የሚያግዘን ተደማሪ አቅም ነው በማለትም ተቋማትና ሀገር ወዳድ ዜጎች እንደ አቶ አብዲ ሁሉ ታታሪዎችን እንዲደግፉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ጥሪያቸውን አቅርበዋል። ከንቲባ አዳነች አቤቤ በአዲስ አበባ ከተማ አስተዳደር በ9 ወራት እቅድ 96 በመቶ የሚሆነውን ማሳካት ተችሏል አሉ። የከተማ አስተዳደሩ የ9 ወራት እቅድ አፈጻጸም ከ5 ዓመቱ የስራ ክንውን ጎን ለጎን ግምገማ የተካሄደበት ነው። ይመር አደም ነው የተከታተለው። ከ196ቱ የተያዙ ግቦች መሬት ረግጠዋል። ከተማዋ እሰራዋለሁ ብላ በወረቀት ያስቀመጠችውን እቅድ ለህዝብ የገባችውን ቃል ወደ ተግባር ቀይራለች። የከተሜነት ጉዞዋን ያፋጠኑ የነዋሪዎቿን ተጠቃሚነት ያረጋገጡ ፕሮጀክቶችን በፍጥነትና በጥራት ጀምሮ ማጠናቀቅ በ5 ዓመቱ የሚሆን በ9 ወራቱ መገለጫዋ ሆነዋል። በዚህ የ5 ዓመታት ውስጥ በፕሮጀክት አፈጻጸም ጥሩ አፈጻጸም ያሳየንበት ተብሎ ከሚገለጸው በላይ የልማት አብዮት ምን ያክል አዲስ አበባ ላይ እንዳካሄድን በይፋ በዝርዝር የትኞቹን ፕሮጀክቶች የት መቼ በሚል ደረጃ እንመለከተዋለን። ከጥራትም አንጻር ከብዛትም አንጻር ከ60 ሺህ በላይ ፕሮጀክቶች በ5 ዓመታት ውስጥ በዚህ ከተማ በህብረተሰብ ተሳትፎም ከተማው በበጀቱ ማቅዶ በተገበረው በአጠቃላይ ከተማችን ላይ እንዲተገበሩ አቅደን በመራናቸው ፕሮጀክቶች ከ60 ሺህ በላይ ፕሮጀክቶች ከተማችን ላይ ተጠናቀው ለአገልግሎት ክፍት የተደረጉ ናቸው። ለተመለከቷት ሁሉ ከምኔው ተጀምረው ተጠናቀቁ እያስባለች እጅን በአፍ ያስጫኑ የከተማዋ ፕሮጀክቶች አንድም ገጽታዋን ቀይረው የከተሜነት ህይወትን አጎናጽፈዋታል፣ በሌላ መልኩም የስበት ማዕከል አድርገዋታል። በአጭር ጊዜ ውስጥ ብዙ አዳዲስ ስኬቶችን ያበሰረችው መዲናዋ ሌላ ደግሞ የማይቀየር የሚመስለውን የዓመታትና የስርዓታት ስብራት የሆነውን የአገልግሎት ዘርፍ ወደ ፎይታ እየቀየረችው ነው። ከአገልግሎት ጋራ በርካታ ሽግግሮች የፈጸምንበትና የተገበርንበት ነው። የኢትዮጵያ ቢሮክራሲ ይለወጣል ወይ የሚል ጥያቄ ያረፈበት፣ እንዲሁም አይለወጥም የሚሉ ተስፋ መቁረጦች ድምጽ የተሰሙበት፣ ስር የሰደደ ተገቢ ያልሆነ የአፈጻጸም ሁኔታ የሚታይበት፣ ተገቢ ያልሆነ የኮራፕሽን የጉቦኝነት ልምምዶች የነበሩበት፣ አጠቃላይ ከዚህ ውስጥ እንዴት እንወጣለን የሚለው በብዙ ዓመታት በተለያዩ ሪፎርሞች ተሞክሮ ያልተሳካ የነበረበት፣ በ2018 ግን አዳዲስ ብስራቶችን ይዘን የመጣንበት በመሶብ ዲጂታል አንድ ማዕከል አገልግሎት ከ98 እጅ በላይ የህዝብ እርካታ የተመዘገበበት እውነተኛ የህዝብ እርካታ የተመዘገበበት ነው።
በቴክኖሎጂ ታግዞ የተቀየረው የአገልግሎት አሰጣጥ ጉዳይ ከዚህ በፊት የነበረውን የእጅ መንሻና የሌብነት በሮችን ዘግቶ የስሉጥ ከተማ ህልሟን ቀልጣፋና ፈጣን እያደረገው ይገኛል። ከተማዋ የኗሪዎቿን የተጎሳቆለ ያኗኗር ዘይቤ እየቀየረች ዓለም አቀፍ ተወዳዳሪነቷን ከፍ እያደረገች ሌት ከቀን ስትሰራ የሁሉ ነገር ቁልፍ ጉዳይ የሆነውን ዘላቂ ሰላሟን በማረጋገጥ ረገድም በኩራት የምትናገረው ሌላኛው የስኬት መልኳ ነው። የከተማችንን ሰላም ከማስጠበቅ አንጻር በአምስቱም ዓመታት ከተማችን ላይ ኮሽ ሳይል በሰላማዊ የመውጣት የመግባት ስራዎችን የማከናወን ሰላማዊ ሁኔታ ከተማችን ላይ እንዲኖር በማድረግ ትልልቅ አፈጻጸሞችን ማስመዝገብ ችለናል። ይሄ ፈተና ያልነበረበት ሆኖ አይደለም በዚህ ደረጃ የመጣው። ህዝባችን አሳትፈን ልክ እንደ ፕሮጀክት በሰላሙም ዘንድ ህዝቡ ተሳትፎ አብሮን ስለሰራ ከህዝብ ጋራ ተቀራርበን ስለሰራንና ህዝብን የሰላም ባለቤት ስላደረግን እንደሆነ ስንገመግም መተናል። ዛሬም ድምዳሜያችን ይሄ ነው የሚሆነው። አዲስ አበባ ዛሬ የከተሜነት መለኪያ የሆነች ነው። ጽዱ ጎዳናዎች፣ የአረንጓዴ ልማት ስራዎችና የተቀናጀ የመሰረተ ልማት ግንባታ ተዳምረው ከተማዋን ሞዴል እያደረጓት ይገኛሉ። ወዲህ ደግሞ ከተማዋ በብዙ መንገድ ካስመዘገበችው ስኬት ጎን ለጎን አሁንም የሚቀሯት ስራዎችን ስለመሙላት በግምገማ መድረኩ ይመከርበታል። ሁሉ ጊዜ በግምገማችን የጎደለውን መሙላት ላይ የቀረውን የበለጠ ተጠናክረን በቀሪ ጊዜ ማጠናቀቅ ላይ ድክመቶቻችንን ደግሞ ከኛ ጋር እንዳይቀጥሉ ማድረግና የነበሩ ጥንካሬዎችን የበለጠ አስፍተን ማስቀጠል ላይ ትኩረት የሚያደርጉ ሊሆኑ ይገባልና በዚሁ አግባብ ነው ስንገመግም የመጣ ነው። አሁንም ግምገማችን እነኚህ ላይ ያተኩራል። በመጨረሻም ምርጫን ዲሞክራሲያዊ፣ ፍትሃዊ፣ ነፃ፣ ገለልተኛ ሆኖ እንዲጠናቀቅ ማድረግ ላይ እንደ መንግስት ትልቅ ኃላፊነት አለብን። በ9 ወራት ውስጥ የታየው ትጋት አንዲትም ቀን ሳትባክን ከተማዋን ወደ ታላቅነት ማማ ላይ ለመስቀል የተገባው ቃል በተግባር እየታየ መሆኑን ያረጋግጣል። አዲስ አበባ አሁን ላይ የውበት ብቻ አይደለችም፣ የተስፋ የጽናትና የድል ከተማ ጭምር እንጂ። ሀገራዊ ምክክርና የሽግግር ፍትህ የስርዓት ስብራቶችን በመጠገን በኢትዮጵያ አዲስ የፖለቲካ ምዕራፍን ተግባራዊ የሚያደርጉ ናቸው። ሂደቶቹ ሲተገበሩ ደግሞ በኢትዮጵያ ላይ የጋራ ትርክት እንዲገነባ አስቻይ መደላድልም ይፈጥራሉ። አቤል ሙሉጌታ። ኢትዮጵያ ለዘመናት የተሸከመቻቸውን የታሪክ ጠባሳዎች፣ የፖለቲካ ቅራኔዎችና የስርዓት ስብራቶችን ለመጠገን በርካታ ተግባራዊ ስራዎችን በማከናወን ላይ ትገኛለች። ይህ ተግባር ደግሞ በሁለት ዋና ዋና ምሰሶዎች ላይም ቆሟል። ሀገራዊ ምክክርና የሽግግር ፍትህ። እነዚህ ሂደቶች የፖለቲካ መድረኮች አይደሉም። ይልቁንም የመንግስት ቁርጠኝነት የታከለበት ከራስ ፍላጎት ባሻገር ሀገራዊ ህልውናን ለትውልድ መሰረት ማስያዝን የሚጠይቅ ውሳኔን የሚሻ ትልቅ ጉዳይ እንጂ ከውጥንቅጡ የተሻገረ ሁሉንም በኩል የሚታይባት ኢትዮጵያን ለዜጎቿ ማበረከትንም ቁልፍ ዓላማ ያደረጉ ሂደቶች። እነዚህ በዘመናት መካከል ያለፍንባቸውን ማነቆዎች በመሻገር የሀገርን እድገትና ብልጽግና ጉዞ ወደፊት የሚያስቀጥሉ ናቸው። በኢትዮጵያ በልዩነቶች ላይ ብቻ ያተኮረ ትርክትና የመጠላለፍ ፖለቲካ ባህል በሀገራዊ ምክክሩ በመስበር ለዘመናት በጠመንጃና በኃይል ሲፈቱ የቆዩ ልዩነቶችን በጠረጴዛ ዙሪያ በውይይት እንዲፈቱ የሚያደርግ ባህል እየተገነባበት ነው። የጋራ እውነትን በመፈለግ ሀገራዊ ስብራትንም ለመጠገን እንዲሁም የተለያዩ ማህበረሰቦች መካከል ያሉ የተዛቡ ትርክቶችን በማረም ሁሉንም በእኩል የሚያስተናግድ የጋራ ሀገራዊ ማንነትን ለመቅረጽ መንገድ እየተጠረገበትም። ብዙ ስብራቶች አሏት እንላለን ሁሌም እና ያንን ስብራቶች ለመጠገን ለማከም እና አንድ ጠንከራ ያለ ሰውነት እንዲኖራት ለማድረግ ብዙ ጊዜ ተመኝተናል፣ ብዙ ጊዜ አስበንበታል። አሁን ጊዜው ደረሰና ለመመካከር በቃን ማለት ነው። ይሄ ምክር ለ130 ሚሊዮን ህዝብ በአጠቃላይ የመጣ ጸጋ ነው ማለት ነው። ችግራችንን ነክሰን አውጥተን መፍትሄ ጠቁመን አካሄድ መስርተን የወደፊቷን መጻኢ ኢትዮጵያ የበለጠ እንድንጠቀምባት የሚያደርገን ትልቁ መሳሪያ ነው። ሀገራዊ ምክክሩ እንደ ሀገር ያለመግባባቶቻችንን ምንጮች የምናደርቅበት፣ የጋራ ትርክት የምንገነባበት፣ ሁሉን አቀፍ የፖለቲካ መድረክ የምንመሰረትበትን እድል የያዘ በመሆኑ ለኢትዮጵያ መጻኢ እድልም ወሳኝ ድርሻ አለው። ጋፋ መሪን ኩን ይገገሰሙ ቶኮ አዳ ወልብረታ አኒ ገራገርማ ወሊን ቀበን
ይህ ምክክር ሲደረግ የተለያየ አስተሳሰብና ባህል ያላቸው አካላት እንዲሁም የጋራ ትርክት የሌላቸው ዜጎች በመደማመጥ ይነጋገራሉ። ያላቸውንም ልዩነት በሰላማዊ መንገድ በመፍታት የዲሞክራሲ ስርዓትን እንደ ሀገር መገንባት ይችላሉ። እንዲሁም በተለያየ ዘመን የተፈጠሩ ያለመግባባቶች መንስኤዎቻቸው መፍትሄ የሚያገኙበት ይሆናል። በዚህም የሚመለከተው ባለድርሻ አካል ጥሩ መሰረት ይሆንለታል። ስለዚህ በታሪክ አረዳድ ላይ ያሉ ልዩነቶች የግጭት አውድ መፍጠሪያ እንዳይሆኑ መግባባት ላይ ለመድረስ ያግዛል ብዬ አስባለሁ። በአጠቃላይ አዲስ የፖለቲካ ምዕራፍ መፍጠርም ያስችላል። ምክክር ከግጭት አውድ ወጥቶ ዘላቂ ሰላምን እንደ ሀገር እንዲሰፍን የማይተካ ፋይዳም አለው። እርስ በርስ የመገዳደል አዙሪትን ተሻግሮ የሚያይ ትውልድን ፈጥሮ ሀገርን በልማት ጎዳና እንድትመራም ያደርጋል። ዘላቂ ሰላምን ለማምጣት ከዚህ የተሻለ መሳሪያ ምን አለ ብለው መጠየቅ ነው የሚያስፈልገውና መታኮሱ ቀላል ነው። ጀግንነት ማሳየት ይቻላል፣ ግን ልማት አያመጣም። ብዙ ጊዜ አይተነዋልና አዙሪት ውስጥ የመግባት ጉዳይ ነው ማለት ነው። ያ መንገድ ሞክረ ነው ያየነውና ችግርም እንዳለበት ልማትም እንዳላመጣ ተገንዘበናል ማለት ነው። ሌላኛው ቂም፣ ቁርሾዎችን፣ ኢፍትሐዊነት፣ በደሎችን ሁሉ በማከም ሀገር የሚገነባበትን መሰረት ጽኑና ምልኡ ለማድረግ በሽግግር ፍትህ ሰፊ ስራዎች እንዲከናወኑ መንግስት ጉልህ ሚናን እየተወጣም ይገኛል። ምክንያቱም ያለ ፍትህ የሚደረግ እርቅ ዘላቂነት እንደማይኖረው ታሪካችን ምስክር ነው። የሽግግር ፍትህ በኢትዮጵያ ተጨባጭ ሁኔታ ለጠንካራ ሀገረ መንግስት ግንባታ የሚኖረው ፋይዳንም ከግምት ያስገባው የመደመር መንግስት ያለፉ በደሎች በዝርዝር ታይተው ተገቢ ፍትህና ይቅርታ የሚደረግበት ስርዓትንም እንዲዘረጋ እድልንም አመቻችቷል። በግጭቶችና በስርዓት ግድፈቶች የተጎዱ ዜጎችን ካሳና እውቅና በመስጠት ወደ ማህበረሰቡ በሙሉ ልብ እንዲቀላቀሉም ያደርጋል። እንዲሁም በደሎች ዳግም እንዳይከሰቱ የህግና የጸጥታ ተቋማት በገለልተኛና ጠንካራ መሰረት እንዲገነቡም ያግዛል። እነዚህ ሁለት ሂደቶች ተቀናጅተው ሲሰሩ ኢትዮጵያ ውስጥ ለዘመናት የቆየው የዜሮ ድምር ፖለቲካ መቀየሩም የግድ ይሆናል። እነዚህ ሁለት ሂደቶች በስኬት ሲጠናቀቁ ኢትዮጵያ ካለፈው ቁርሾ ተላቃ ብዝሃነትን እንደ ጌጥ የምትመለከት ብሎም ለትውልድ የምትሻገር ጠንካራ ሀገረ መንግስት ሆና ትቀጥላለች። ይህ ደግሞ መጠላለፍን ሳይሆን መደጋገፍን፣ መጠራጠርንም ሳይሆን የመተማመንን አዲስ ምዕራፍ በኢትዮጵያም ይከፍታል። በየአራት ዓመቱ የእግር ኳስ አድናቂዎች በጉጉት የሚጠብቁትን ትልቁ የእግር ኳስ ውድድር ይመለከታሉ። በሞቀ መንፈስ በጋራ የድጋፍ ዝማሬ አስደሳቹን የእግር ኳስ ትዕይንት እርስዎ በአካል መታደም ይችላሉ። ዕድሜ ለቪዛ! በኢትዮጵያ ንግድ ባንክ ቪዛ ካርድ የግብይት ክፍያውን ሲፈጽሙ የዓለም ዋንጫ የእግር ኳስ ጨዋታዎችን በቀጥታ መመልከት የሚያስችሉትን ዕድል ያገኛሉ። ነካ አድርገው ከፍለው ወደ ፊፋ 2026 የዓለም ዋንጫ ይጓዙ። መንግስት ለአምራች ኢንዱስትሪው ዘርፍ የሰጠው ትኩረት ምርታማነትን እያሳደገ ይገኛል። የኢትዮጵያ ታምርት ኤክስፖ አንድ አካል የሆነው ኢትዮጵያ ታምርት የ10 ኪሎ ሜትር የጎዳና ላይ ሩጫ ተካሂዷል። መስከረም ቸርነት። መንግስት በጠንካራ መሰረት ላይ የጸና ኢኮኖሚ ለመገንባት ከወሰዳቸው ማሻሻያዎች አንዱ ለአምራች ዘርፉ የተሰጠው ትኩረት ነው። በኢንዱስትሪ ሚኒስቴር አዘጋጅነት በሚካሄደው የኢትዮጵያ ታምርት ንቅናቄ ደግሞ የሀገር ውስጥ ምርታማነትን ማሳደግ ተችሏል። ዜጎች የሀገር ውስጥ ምርት እንዲጠቀሙም ግንዛቤ የፈጠረ ነው። የኢትዮጵያ ታምርት ኤክስፖ አንድ አካል የሆነው የኢትዮጵያ ታምርት የ10 ኪሎ ሜትር የጎዳና ላይ ሩጫም ለአራተኛ ጊዜ የአምራች ኢንዱስትሪ አቅምን በሚያሳይ መልኩ በመስቀል አደባባይ ተካሂዷል። የኢትዮጵያን ምርት በመጠቀም ገቢ ምርትን በመተካት በኩል ባለፉት ዓመታት የተገኙ ውጤቶች እጅግ በጣም ከፍተኛ የሚባሉ ናቸው። በዛሬው ሩጫም አትሌቶቻችንና መላው የዚህ ሩጫ ተሳታፊዎች በኢትዮጵያ የተመረቱ ምርቶችን በመልበስ ኢትዮጵያን በአትሌቱ መድረክ ብቻ ሳይሆን ለአትሌቶች የሚሆኑ አልባሳትን ማምረት የሚቻልበት እድል እንዳለ የሚያመላክት ተሞክሮ በማስተላለፍ ላይ እንገኛለን። ይሄን ይበልጥ ለሌሎች የዓለም ሀገራትም ምርቶቻችን በማምረት የምናሰፋበትና ተደራሽነትን የምናለቅበት የማስተዋወቂያ መድረክ ተደርጎ ሊወሰድ የሚችል ነው። ስፖርቱን ከኢንዱስትሪው ዘርፍ ጋር አስተሳስሮ ለመሄድ የተተገበረ ባለው ስራም የስፖርት ትጥቅ በሀገር ውስጥ ምርት እንዲተካ ሆኗል። በአዲሱ ስፖርት ፖሊሲ ላይ ከተቀመጡ 11 የፖሊሲ ማስፈጸሚያ አቅጣጫዎች ውስጥ አንዱ የስፖርት ትጥቅና መሳሪያዎችን በአገር ውስጥ ምርት መተካት ስለሆነ አሁን ዛሬ እያደረግን ያለነው ኢትዮጵያ ታምርት ታላቁ ሩጫና ንቅናቄ ስፖርት
ትጥቅና መሳሪያዎችን በመጠቀም ስፖርት የአገራችን የህዝባችን የመደበኛ ኑሮ ዘይቤ አካል ለማድረግ እጅግ በጣም የሚያግዝ ስለሆነ ይሄን የመሰለ ትልቅ ንቅናቄ ያዘጋጀውን የኢንዱስትሪ ሚኒስቴር፣ የኢትዮጵያ አትሌቲክስ ፌዴሬሽንና ሌሎች ባለድርሻ አካላት በራሴና በኢፌዴሪ መንግስት እጅግ በጣም አድርጌ አመሰግናለሁ። መንግስት ለአምራች ኢንዱስትሪው ዘርፍ የሰጠው ትኩረት የአምራቾችን ችግር የቀረፈና የሀገር ውስጥ ምርት ተጠቃሚነትን ያሳደገ ነው። ሀገራችን ኢትዮጵያ በአሁኑ ሰዓት የሀገር ውስጥ ምርት የመጠቀም አቅማችን ከፍ እያለ መጥቷል። 100% በሀገር ውስጥ ምርት ለመጠቀም የሚያስችለናችንን አቅም ለመገንባት የሁላችንንም ርብርብ ይጠይቃል። በመሆኑም ዛሬ የኢትዮጵያን ምርት ለብሰን በጎዳና ላይ በመሮጥ ኢትዮጵያዊነታችን በኢትዮጵያ ምርት የምንኮራ ዜጎች እንድንሆን ሌሎች ወገኖቻችንም ይህንን አይነት ተልዕኮ ወስደው እንዲተገብሩት በዚህ አጋጣሚ ጥሬን ማስተላለፍ ፈልጋለሁ። አገራችን ከሸማችነት ከውጭ ሸማችነት ወደ ሀገር ሸማችነት እንድትለወጥ በትኩረት የምንሰራ መሆኑንና ይሄ ኢትዮጵያ ታምርት ፕሮግራም ደግሞ ለኢትዮጵያ ኢንዱስትሪ በጣም ፈርቀዳጅ የሆነ መንግስት ችግራችንን የሚያይበት መድረክ በመሆኑ ይሄን መድረክ አጠናክረን ከመንግስት እና ከህዝባችን ጋር የምንሄድ መሆኑን እየገለጽ ኢትዮጵያ ታምርት እኛ ምንሸምት የሚለውን ዓላማ ይዘን እንድንጓዝ ጠይቃለሁ። አመሰግናለሁ። የአምራች ኢንዱስትሪው አቅም በተገለጠበትና ስፖርቱ ከኢንዱስትሪው ጋር በተቀናጀበት በዚህ በጎዳና ላይ ሩጫ ከፍተኛ የመንግስት የስራ ኃላፊዎች፣ አትሌቶችና ባለሚናዎች ተገኝተዋል። 300,000 ብር ሽልማት ይኖራቸዋል። ሰባተኛው ጠቅላላ ምርጫ ነፃ ፍትሐዊና ሰላማዊ እንዲሆን የፍትህ ተቋማት ከምርጫ ቦርድ ጋር በቅንጅት እየሰሩ ናቸው። ከዲሞክራሲ ስርዓት ግንባታ መሰረቶች አንዱ በሆነው የምርጫ ፍትሐዊነት የፍትህ አካላት ከምርጫ ቦርድ ጋር በቅንጅት መስራታቸው ደግሞ የላቀ ሚና አለው። ብሩክታዊት አስራት የአንድ ሀገር ሉዓላዊነትና የመንግስት ቅቡልነት ከህዝብ ነጻ ፈቃድ በሚመነጭና በምርጫ ሂደት ውስጥ በሚሰፍን የምርጫ ፍትህ የሚረጋገጥ ነው። ይህንን ታላቅ ሀገራዊ ውጥን ከግብ ለማድረስ የፌዴራል የህግና ፍትህ ኢንስቲትዩት ቁልፍ ተዋናዮችን በአንድ መድረክ አገናኝተዋል። ዘንድሮ በሀገራችን ለሰባተኛ ጊዜ ለሚካሄደው ሀገር አቀፍ ምርጫ ከፍተኛ ርብርብ እየተደረገ መሆኑ ሁላችንም የምናውቀው ጉዳይ ነው። የምርጫ ፍትህ በኢትዮጵያ የአስተዳደር፣ የፖሊስ፣ የአቃቤ ህግና የዳኝነት አካላት ሚና የሚለው የዚህ ውይይት መሪ ሀሳብ ዲሞክራሲን እንደ አንድ የተሳሰረ ስርዓት እንድንመለከተው ያስገድደናል። የኢትዮጵያ ብሔራዊ ምርጫ ቦርድ የዲሞክራሲያዊ ስርዓት ግንባታው ዋነኛ ምሰሶ በመሆን ስራዎቹን በሙሉ ነጻነትና ገለልተኝነት እያከናወነ ይገኛል። ተቋሙ የምርጫ ሂደቱ ፍትሐዊ ሆኖ እንዲጠናቀቅ ካለበት ከፍተኛ ኃላፊነት ባሻገር ቁልፍ የሆኑ የማስፈጸም ኃላፊነቶችም ተጥለውበታል። የብሔራዊ ምርጫ ቦርድ ማቋቋሚያ አዋጅ ካያችሁት ቦርዱ በአዋጅ ከሰጠው ስልጣንና ተግባር አንዱ አንቀጽ 7 ላይ በግልጽ የተቀመጠው ለቅሬታዎች አስተዳደራዊ መፍትሄ ሰጪ አካል መሆኑ ያስገነዝባል። እንዲሁም አንቀጽ 8(2) ላይ የቦርዱ የመጨረሻ ቅርጣ ሰሚ አካል ሆኖ ያገለግላል፣ የምርጫ ውጤቶች ይፋ ያደርጋል፣ ያጸድቃል በማለት ታስቀምጧል። ኢትዮጵያ የምትከተለው የዴሞክራሲ ስርዓት ግንባታና በምርጫ መንግስትን የመመስረት ሂደት ኢትዮጵያ ያጸደቀቻቸውንና የምትመራባቸውን ዓለም አቀፍ ስምምነቶች መሰረት ያደረገ ነው። ምርጫ ወይም የሀገር አስተዳደር ውስጥ መሳተፍ በዓለም አቀፍ ደረጃ እውቅና ያለው መብት ነው። ኢትዮጵያ የተቀበላቻቸው በተባበሩት መንግስታት ድርጅት የወጡ ስምምነቶችን ካየናቸው ኢትዮጵያ ካጸደቀቻቸው 7ቱ 3ቱ የምርጫን በተመለከተ ሪኮግናይዝ ወይም ደግሞ እውቅና ይሰጣሉ። አንዱ የዓለም አቀፍ የሲቪልና ፖለቲካ መብቶች ቃል ኪዳን የምንለውም አንቀጽ 25 ስር ምርጫ ማንኛውም ዜጋ የመምረጥና የመመረጥ መብትና እድል አለው ብለው ያስቀምጣል። የምርጫ ስኬታማነት በሂደቱ ሰላማዊነት የሚመዘን በመሆኑ የጸጥታ አካላትና የፍትህ ተቋማት ቅንጅታዊ ስራ የዴሞክራሲ ልምምዱ ዋስትና ነው። የምርጫ ቁሳቁሶችን በደንብ ደህንነታቸውን ማረጋገጥ ዋነኛ የፖሊስ ተልዕኮ ነው። የግጭት ቀጠናዎችን መለየት፣ ውጥረት ሲነሳባቸው የሚችሉ አካባቢዎችን አስቀድመው በመለየት ከማህበረሰብ ጋር መወያየትና ኤንቫይሮንመንቱን
ለምርጫ መዘጋጀት የፖሊስ ኃላፊነት ነው። መራጮች ሳይፈሩ ወጥቶ እንዲመርጡ ማድረግና ምቹ ሁኔታዎችን መፍጠር እጅግ ወሳኝ መሆኑን የፖሊስ ሚናዎችን ማየት ይቻላል ማለት ነው። ፖሊስ ምርመራ ያካሄዳል። ከአቃቤ ሕግ ጋር ሆኖ አቃቤ ክስ ይመሰርታል፣ ይከረከራል፣ ያስቀጣል። መሰረታዊ በመደበኛነት የሚሰሯቸው ተግባራት እነኚህ ናቸው። የምርጫ ሕግም የወንጀል ድንጋጌዎች ያሉት ስለሆነ እንደ ወንጀል ሕግ ስለሚቆጠር የወንጀል ሕግን ማስፈጸም ደግሞ ፍትህ ሚኒስቴር መደበኛ ስራውም ጭምር ስለሆነ ምርመራ ማካሄድና አጥፊዎችን ክስ መስርቶ የማስቀጣት ዋነኛውና ቀዳሚ ሚናው ነው ማለት ነው። የምርጫ ፍትህ ሲረጋገጥ የህዝብ ድምፅ ትርጉም ያገኛል። ይህም ለዲሞክራሲ ስርዓት ግንባታ መጠናከር መሰረታዊ ዋስትና ነው። በጣም በርካታ ነገሮች ከማናቀበት ካልነበረበት እንዲኖር የሆነበት ዲጂታል ኢትዮጵያ ነው። መሶብ እንግዲህ ያመጣውን ጉዳይ የምናውቀው ነው። በአንድ ማዕከል በጣም ሰፊ አገልግሎቶችን በጥራት በቅልጥፍና ብልሹ አሰራርን ከመቅረፍ ባሻገር ሰዓትን የተገልጋዮችን ጊዜ ወጪ ከመቆጠብ አኳያ ኢኮኖሚ ውስጥ ቅልጥፍናን ከመጨመር አኳያ ትልቅ ሚና የተጫወተ ነው። ፋይዳ እንደምናውቀው አገልግሎትን ለዜጎች በፍትሃዊነት ለማድረስ ካለው ሚና ባሻገር የህግ ተገዥነትም ከማረጋገጥ አኳያ ትልቅ ሚና የሚጫወት ነው። ይሄንን እንግዲህ አሁን ባለንበት ሰፊ ቁጥር ማድረስ ተችሏል። የሰው ሀብት ልማት በዚህ ዘርፍ ከማፍራት አኳያም 5 ሚሊዮን ኮደርስ ትልቅ ሚና እየተጫወተ ነው። ከዛ ባሻገር በርካታ የስልጠና ማዕከላት፣ ኢንኩቤሽን ማዕከላት በተለያዩ ተቋሞቻችን እየተሰሩ ይገኛሉ። የኦንላይን አገልግሎቶች ጨምረዋል። የሞባይል ክፍያ ካልነበረበት ወደ ነበረበት መጥቶ የተለመደውን ኮንቬንሽናል የባንክ ለባንክ ክፍያን በብዙ እጥፍ እንዲበልጥ ሆኗል ማለት ነው። ኢኮሜርስ እና የኦንላይን ንግድ እያደገ ይገኛል። የኦሮሚያ ህብረት ስራ ባንክ በቅርቡ የጀመራቸውን 3 አይነት የኮፕ ቪዛ ካርድ አገልግሎቶች ደንበኞች እንዲጠቀሙ ለማበረታታት መጋቢት 12 የጀመረውን ንቅናቄ በሽልማት አጠናቀቀ። ባንኩ ከቪዛ ዓለም አቀፍ የክፍያ አገልግሎት ጋር በመተባበር ባዘጋጀው መርሃ ግብርም ወደ 2026ቱ የዓለም ዋንጫ የሚያመሩ 2 ደንበኞቹን በዕጣ ለይቷል። ኤዶሚያስ ንጉሴ ተከታትሎታል። የኦሮሚያ ህብረት ስራ ባንክ ከቪዛ ዓለም አቀፍ የክፍያ አገልግሎት ጋር በመተባበር ሲያካሄድ የቆየው የጉዞ ወደ 2026 የፊፋ ዓለም ዋንጫ የሽልማት መርሃ ግብር ባለዕድለኞችን በዕጣ ለይቷል። ከመጋቢት 12 እስከ ሚያዝያ 16 ቀን 2018 ዓ.ም ድረስ በሀገር አቀፍ ደረጃ ሲካሄድ በቆየው በዚህ ንቅናቄ ተሳታፊ ከሆኑ ደንበኞች በተለያዩ መስፈርቶች ተመርጠው ለእጩነት እንደቀረቡ የባንኩ ማርኬቲንግና ኮሚኒኬሽን ዳይሬክተር አቶ ቶሌራ ሹራ አብራርተዋል። መጋቢት 12 እስከ ሚያዝያ 16 ድረስ በሀገር ውስጥ የፖዝ ማሽኖች ከ200 ብር በላይ ክፍያ የፈጸሙ በኤቲኤም ማሽኖቻችን የኛ ኤቲኤም ማሽኖች ለየት ይላሉ፣ ገንዘብ መቀበል የሚችሉ ናቸው። ስለዚህ በእነዚህ ኤቲኤም ማሽኖች ከ1000 ብር በላይ ገንዘብ ገቢ ማድረግ የቻሉ የውጭ ሀገር ደግሞ ኢንተርናሽናል ፔመንትን በተመለከተ ከ$20 በላይ ክፍያን ለፈጸሙ ደንበኞቻችን እጩዎችን ለይተን ለእጣ ማውጣት አቅርበናል ማለት ነው። በእጩነት ከቀረቡ ደንበኞች መካከል የኢትዮጵያ ሎተሪ አገልግሎት ተወካዮች በተገኙበት 2 እድለኞች በእጣ ተለይተዋል። እጣውን የሚያገኙት 2 ባለእድለኞች ሲሆኑ እያንዳንዳቸው አንዳንድ ተጨማሪ ሰው ይዘው ሙሉ በሙሉ ወጫቸው ተሸፍኖ በሰሜን አሜሪካ በሚካሄደው ፊፋ ዓለም ዋንጫ 2026 ላይ በአካል ተገኝተው መታደም የሚችሉ ይሆናሉ የዛሬ ባለዕድለኞች ማለት ነው። ባንኩ በቅርቡ ወደ ስራ ያስገባቸው 3 አይነት የቪዛ ካርድ አገልግሎቶች ደንበኞች በሀገር ውስጥም ሆነ በዓለም አቀፍ ደረጃ ፈጣንና አስተማማኝ የክፍያ አገልግሎቶችን እንዲያገኙ እያገዘም ይገኛል። ባንካችን በቅርቡ ወደ ስራ ያስገባቸው የካርድ አይነቶች የመጀመሪያው ለዕለት ተዕለት ክፍያዎች ምቹ የሆነው ኮፕ ቪዛ ክላሲክ ዴቢት ካርድ ወይም ደግሞ ከአካውንታችን ጋር በመገናኘት አገልግሎት የሚሰጥ የዚሁ ደግሞ የሸሪያ ኮምፕላያንት የሆነው ኮፕ አልሁዳ ቪዛ ዴቢት ካርድ የምንላቸው 2 በሀገር ውስጥ ባሉ ፖዞች እና ኤቲኤሞች አገልግሎት የሚሰጡ 2 ዋና ዋና ካርዶች ሲኖሩ በኢንተርናሽናል ደግሞ ከሀገር ውጪ ላሉ ክፍያዎች ደግሞ ቪዛ ክላሲክ ፕሪፔይድ ካርድ እና ደግሞ በድግግሞች ወደ ውጭ ሀገራት ለሚመላለሱና ብዙ ክፍያዎችን ለሚፈጽሙ ደግሞ ቪዛ ፕላቲኒየም ፕሪፔይድ ካርድ የሚባሉ ካርዶችን በማስተዋወቅ እንግዲህ አገልግሎቱን
ተደራሽ አድርገናል ለደንበኞቻችን ማለት ነው። ደንበኞች ባንኩ የጀመራቸውን ዘመናዊ የዲጂታል የክፍያ አማራጮች እንዲለማመዱ ለማበረታታት መሰል አነቃቂ ሽልማቶችን ተጠናክረው እንደሚቀጥሉ ተመላክቷል። በመጨረሻም ከውጭ የዜና ምንጭ የኢራኑ ውጭ ጉዳይ ሚኒስትር አባስ አራግቺ በአንድ ሳምንት ውስጥ ለሁለተኛ ጊዜ በፓኪስታን ጉብኝት እያደረጉ ነው። በመካከለኛው ምስራቅ የተከሰተውን ችግር ለመፍታት ከፍተኛ የዲፕሎማሲ እንቅስቃሴ እየተደረገበት ባለበት በዚህ ወቅት የኢራኑ ውጭ ጉዳይ ሚኒስትር አባስ አራግቺ በፓኪስታን የሚያደርጉትን ጉብኝት እየተባባሰ የመጣውን ቀውስ ለማርገብ የጎላ ሚና ይኖረዋል የሚል ተስፋም ተጥሎበታል። ሚኒስትሩ ወደ ኢስላማባድ ከማቅናታቸው በፊት በኦማን ቆይታ ያደረጉ ሲሆን ከሀገሪቱ ከፍተኛ ባለስልጣናት ጋር በወቅታዊ የቀጠናው ጉዳይ ዙሪያም መክረዋል። አራግቺ ከኦማን ባለስልጣናት በተጨማሪ ከቱርክ፣ ኳታርና ሳውዲ አረቢያ ውጭ ጉዳይ ሚኒስትሮች ጋርም ተከታታይ የስልክ ውይይቶችን አድርገዋል። የፖለቲካ ተንታኞች ይህን ጉዞ ትልቅ እርምጃ ነው በሚል እያወደሱት ሲሆን በሁለቱ ሀገራት መካከል ያለው የዲፕሎማሲ መስመር አሁንም ክፍት መሆኑን የሚያሳይ እንደሆነም እየተነገረ ነው። ስለመረጣችሁን እናመሰግናለን። ከኢትዮጵያ ቴሌቪዥን የምሽቱን ዜና በዚሁ አጠናቀቅን። ተመስገን በየነ ነኝ። ሰላም።